ምን ይሆን ግን? ወይኔ ካለ እኔ ላይ ነው ይሄ ሁሉ ነገር የሚደረግብኝ። ታይዘው እኮ መኝታ ቤት ገቡ። በላው ልብስን አስተካክልና ተመልሻለሁ። ታዲያ ምን ይቀርናል ለመሄድ? ወረቀቶችን ይዞ መሄድ። አምጣው አባዬ፣ ወረቀቶችን ይያዛቸው። እንዴ ዳር ለምን ይመጣል? ቤቱን እኮ በራሴ ስም ሊያደርግ ሰነድ ይዘን ስንወጣ ነው የደረሰብን። ቲና መብሻቅሽ እስኪያስታውቅ ድረስ እንዲህ መሆን የለብሽም። ዛሬ ባል ነገ ይሆናል። ዳንኤል ትንሽ ሌላ አለው። በሱ የተነሳ እኔም ብዙ ጊዜ ድኛለሁ። ሰው እንዲነካ አይፈልግም። ከቲናም ጋር ደግሞ መቆየት አይፈልግም። አባዬና ዳኒ ብቸኝነት እንዳይሰማኝ አድርገውኝ ነበር አይደል? በተለይ ላንቺ ዳኒ በጣም ጥሩ ሰው ነው። እየቃዠሽ ነው። አይሻ የሰው ሀብት እንደዚህ ነው የሚያደርገው። እሺ የዛን ጊዜ ዝቅ ብዬ ትቻለሽ ልልሽ ቃል እገባልሻለሁ። እሷ እኮ ሁሌም እንደፎከረች ነው። የዛሬው በራስ መተማመኗ ይለያል እንጂ እኮ ህልሜ እውን ሆነ። የምፈልገውን ነገር ሁሉ አደርጋለሁ። አንተ እንደው እገመታለሁ፣ ይታወቅብኛል። ምንም ነገር የለም። በቃ በጣም ደስ ብሎኛል። ሁሉም ነገር ተሳካ። ቤቴ እናንተ ሊሆን ነው። ከዚህም በኋላ የማንም ገረድ አይንቀኝም። እሺ ግን ልገላገል ከማ ከሷ የኔ ፍቅር ምትጠልሽና አንተኛ ንግባ። ይሄ የኛ የቤት ሰነድ ነው። እኔ እኮ በካሌብ ስም አድርገው ይዘው ነበር። ሴት ትሻላለች አለኝ። ፈለቁ የትሁትን ሽንኩርት መክተፊያ ካራ ይዛ ሂዳ ቲናና ዳኒን ነበሩ ልታደርጋቸው ነው ብለን ብናስብ የካሌብ አባት ከላይ ይውረዱ ከታች ውጡ ሳይታወቅ ደርሰው ፈለቁን ከወይኒ ቤት ቲናንና ዳኒን ጋነብ ከመውረድ ታድገዋቸዋል። መቼም በዚህ ስራቸው መንግስተ ሰማያት አይገቡ ነገር። መንግስተ ሰማያት የዋሆች ነችና ይላልና መጽሐፍ። ፈለቁ ብዙ ተገለገለች። ወንድሟን ብዙ መከረ። ታይ እንጂ ፈለቁ ታይ፣ እኔ እኮ መጀመሪያውንም ነግሬሽ ነበር። እንደ ቶማስ ሁሉንም ካላየው ኋላ ምንም ብለሽ ገባሽበት እንጂ እኛ ያየነው በእኛ ላይ የደረሰው ክፋትና ተንኮል የምታደርጊውን ለማድረግ በቂ ነበረ። አሁንም ያየሽው ይበቃል። ቶሎ ብለሽ ከፈለቁ ወደ ካሌብ ተቀየሪ፣ እኔም ልጄን አፍቆኛል አይነት ነገር ይላታል። ፈለቁ ግን አይደረግም፣ ገና ብዙ ማየው ጉድ ይቀረኛል፣ አልቀየርም ብላ ክችች። ወንድሟም ያየሽው በቂ ነው፣ ምንም አዲስ ነገር የለውም፣ ሁሉም ከንቱ የከንቱ ከንቱ ነው እንደተባለው ነው ሲላት ወደ ካሌብ ለመቀየር ፈቃደኛ ሆናለች። ሰላም ጤና ይስጥልኝ የትሁት ድራማ ተከታታዮች እንደምን ቆያችሁ? ክፍል 24 ተለቁ። የትሁት ድራማ ከቀን ወደ ቀን አጓጊነቱ እየጨመረ ነው። ዛሬም በክፍል 24 ላይ የተላለፉትን ብዙ ቁም ነገር አዘል ነገሮችን በቀልድ እያዋዛን የምናቀርብ ይሆናል። ታዲያ እናንተ ሚዲያውን ሰብስክራይብ፣ ቪዲዮ ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን አጋሩኝ። አሁን ቀጥታ ወደ ቪዲዮ። ቲና አማቷን ፈለቁ የት ሄዳ ነው ትለዋለች። እሱም ሄደች እኮ ይላታል። ሳትነግረን ሳንሰነባበት እንዴት ሆኖ በሚመስል ቁጭት ነገር ግን ውስጧ በሐሴት ተሞልቶ ትጠይቀዋለች። እሱም ልትሰነባበታችሁ መጣ እኮ ተኝታችሁ ስለነበረ ከመቀሰቀሳችሁ ብላ እንደሆነ በምልክት ነግራኛለች ይላታል። ኤሌክትሪክ ሾክ አድርጓቸው ያውቃል? ከፀጉር እስከ ጥፍር የሚነዝረው በቲና ላይ የተከሰተው እሱ ነው። የካሌብ አባት ሰው ብዙ ሲጨነቅ አይወድም። ቶሎ ብሎ እውነቱን ሳይሆን ቲና መስማት ወደምትፈልገው ጨዋታ መልሳት። ቲና ምስኪን ናት። በትንሽ ነገር አኩርፋ በትንሽ ነገር ኩርፌዋን ረስታ የምትደሰት ናት። አሁንም ተጠይቃለች። ካሌብ ስልኩን ዘግቶ ከውሽማው ጋር አሸሸ ገዳሚ እያለ ነው አይደለ የጠፋው የሚል ሮሮ አቀረበች። ቲና እኮ ጥሩና ደግ ልጅ ነበረች። ልጅ ካሌብ ቼት አድርጎባት እሱን ለመበቀል ብላ ነው ቤቱ በስሟ እንዲዞርላት የጠየቀችው ብሎ እንዲያዝንላትና ነገሩን ችላ እንዳይልባት ለማሳሰብ የቀረበ መሰሪያዊ ተማጽኖ ነበር። ቲና ሐሳቧ ሰምሮላት ምኞቷ ሊሳካ ነው። ዛሬ ቤቱን በስሟ ለማዞር የተያዘው ቀጠሮ ዛሬ ነው። ለዚያ ነው ቲና ሽር ጉድ የምትለው። የቀራት ነገር የለም። አማቷን በስስት እያየች ምን ቀረ ምንን ያዝ ትለዋለች። እሱም እሷ እንዲሆን የምትፈልገውን እየመረጠ ይነግራታል። ቲና ቤቱ በስሟ እስኪዞር ድረስ ካሌብ እንዲሰማ አትፈልግም። አማቷም አለመፈለጓን ጠንቅቆ ስለሚያውቅ ለካሌብ እንዳትነግሪው ይላታል። ቲናም በዚህ ሰዓት እንደኔ ማን አለ የጠየቀው ሁሉ የሚሰጠው ፍላጎቱ ሁሉ የሚፈጸምለት እያለች በድለኝነቷና በብልህነቷ ያደረገችው እንደሆነ በማሰብ በውስጧ ሐሴት እያደረገች ተያይዘው ሊወጡ ሲሉ ካሌብ ሰርፕራይዝ ብሎ በሩን ከፍቶ ገባ። ቲናም ሐዘንም ደስታም አይበርክትልሽ አይቆይልሽ ተብላ የተረገመች መስል ይህንን ደስታዋን በደንብ ሳታጥም ውሃ ቸለሰበት። እስካሁን ባለው ጊዜ ውስጥ ሰው ሰርፕራይዝ ሲባል የውሸትም ቢሆን ሲጮህ ወይም ለማልቀስ ሲሞክር አይተናል። ሰርፕራይዝ ስትባል ለምን መጣህ ብላ የተቆጣች ግን የመጀመሪያዋ ቲና ሳትሆን አትቀርም። ቲና በጣም ተናዳለች።
እንዴት በዚህ ሰዓት ይመጣል እያለች ነው። ዳኒ እያባበላት ነው። ተረጋጊ፣ ሁሉም ነገር ረጋ ተብሎ ነው የሚከወነው፣ ዛሬ ባይሆን ነገ ይሆናል ሲላት ትንሽ ለመረጋጋት የሞከረች ትመስላለች። የካሌብ አባት ዳኒ ቅን ልጅ ነው፣ ማንም እንዲጎዳ አይፈልግም፣ እኔንም ከአንዴ ሁለቴ ከጉዳት አትርፎኛል። ለዚህም ብዬ ይሄንን ጨዋታችንን እንዲያውቀው ለማድረግ ብዙ ሞከሩ፣ ልጁ ግን የሚገባው አይነት አይደለም ይላሉ። ካሌብ ደግሞ ከእኔ ቢሆንማ መቼ የባለ ትዳርን ሚስት ያማግጥ ነበር ሲል ትሁት ነገሩን ቀበል አደረገችና ቲናን ፈልጎ እኮ አይደለም ለብር ብሎ ነው። ቲናን በውሸት ፍቅር የቀረባት በእውነት ከሚያፈቅራት ልጅ ጋር ለመኖር ብር ፈልጎ ነው ብላ እርፍ። ጉድ ነው መቼም። ዳኒ ስራ በዝቶበታል። ቲናን እንደምንም ካረጋጋ በኋላ እየበረረ ትሁት ጋር መጥቷል። ትሁት ጋር መጥቶ መረጃ እያጣራ ነው። ዳኒ ትንሽ ሰጥቶ ብዙ መቀበልን ነጋዴያዊ ዘዴን አብዝቶ ይጠቀማል። ለዚህም ቤቱ በቲና ስም ሊዞር መሆኑን ለትሁት በግልጽ ነግሮ እንዳይሳካ እንቅፋት የሚሆኑ ጉዳዮችን እንድትነግረው ይጠይቃታል። ትሁትም እሱ ወዶ ፈቅዶ ካደረገው ምንም እንቅፋት የለውም፣ ነገር ግን በተንኮልና ሴራ ቤት እንደማይገኝ በገደምዳሜው መክራው ይለያያሉ። ቲና ቤቱ ወደ ስሟ እንዲዞርላት ከመቸኮሏ የተነሳ የካሌብን አባት ይዛ ልትወጣ ስትል ትሁት ቁርስ ሳትበሉማ ወዴትም አትሄዱ ብላ ከችች። ቲና አንበላም፣ አንቺ ብዩ፣ እኔ አማቴን ውጭ ጋብዘዋለሁ ብትል ማን ይስማት? ቤቱ የትሁትን ቃል ያከብራል። ከቅርብ ጊዜ ወዲህ ትሁት ጠይቃ ከሽ ውጭ ሌላ ምላሽ የሚሰጣት የለም ከቲና በስተቀር። በትሁት ሐሳብ መሰረት ቁርስ ከበሉ በኋላ የታሰበውን ሊያደርጉ አማትና ምራት ተያይዘው ወጡ። በተስማሙት መሰረት ቤቱ ወደ ቲና ዞረ። ነገር ግን አላለቀም፣ ነገ ቀጠሮ አላቸው። ሆኖም ቲና ደስተኛ ነች። ከደስታዋ ብዛት ሳታስበው ህልሟ እንደተሳካና ከነገ ጀምሮ ወደ ቀጣዩ እቅዷ እንደምትዞር ትናገራለች። አማቷንም ደስታዬን ተጋራ ብላ አንድ ሁለት ካለችው በኋላ በቃኝ እኔ ልሄድ፣ ሰነዱን ስጭኝ፣ ቤት ልጄው ልግባ ሲላት አይሆንም፣ ሰነዱማ ከኔ ጋር ነው መሆን ያለበት ብላ ከቸች አለች። እሱም ይሁን በይ ሌላ ሰው እጅ እንዳይገባ በጥንቃቄ ያዡ ብሎ ተለያዩ። ቲና ለዳኒ ደውላ የምስራች አለኝ ቶሎ ብለህና አለችው። ዳኒም ሲበር ደረሰ። እንደደረሰም የምስራቹን ስትነግረው ደስም ብሎታል፣ ደስም አላለው። ደስታው ያው የታወቀ ነው። ቤቱን ካገኙ በኋላ ድርሻውን ወስዶ የሚጓጓለትን ህይወት ሊኖር በመሆኑ ሲሆን በዚህ ፍጥነት እንዴት ቤቱን ሊያዞርላት ቻለ እያታለሉን ካልሆነ በስተቀር ከሚል ጥርጣሬ የመነጨው ደግሞ ደስተኛ አላደረገው። በመጨረሻም ደስታውን መርጠው ጢምብራቸው እስኪዞር ድረስ ቤት እየቀያየሩ ሲጠጡ ብለው ማታ ጨርቅ ሆኖ ቤት ገቡ። ቤት ገብተው ቁጭ ካሉ በኋላ ሆድ ያባውን ብቅል ያወጣዋል በሚለው ብሂል መሰረት ጨዋታቸውን ጀመሩ። ቲና ሐሳቤ ተሳክቷል፣ ከነገ ጀምሮ ልገላገል ነው፣ የማንም ገረድ አይጫወትብኝም ማለት ጀመረቻ። ዳኒም እኔ እስከማናንሳለሁ በሚል ይመስላል ከነገ ጀምሮ ከቲና እገላገላለሁ ብሎ እርፍ። አንዳንዴ ግን ስካር ደስ ሲል የተደበቀን ማንነት ፍንተው አድርጎ ያሳያል። ቲና ቀጠለች። ዳኒን እንተኛ የኔ ፍቅር ብላው እርፍ። ዳኒ ፍቅረኛዋ እንደሆነ ሁሉም ያውቃሉ፣ ግን እንዲህ በአደባባይ ስትናገረው ሲሰሙ ሁሉም ደነገጡ። በነገታው የቤቱን ሰነድ ካሌብ አገኘው። ምንድነው ይሄ ካንቺ ጋራ ምን ይሰራል ይላታል። ቲናም ወደ አንተ እንዲዞር ፈልጌ ነበር፣ ግን አባትህ እምቢ አለ፣ ሴት ትሻላለች ብሎ አለችው። እሱም ወደ እሷ መዞሩ እንደማያስከፋው እንዲያውም ደስተኛ እንደሆነ ነገራት። ቲናም በአንተ ስም ሆነ በእኔ ስም ዋናው ቤቱ ወደኛ መዞሩ ነው ብላ ታማኝነቷን ከፍ አደረገች። በእሷ ቤት ልጅ አባት ደግሞ ልጅን እየጠረጠረ እሷ በመሃል ለሁሉም ወዳጅ መስላ ግን በተግባር ጠላት ሆና ዓላማዋን እያሳካች ነው። በጠዋት የካሌብ አባትና ቲና ለማንም ሳይናገሩ ትናንት ቤት ዝውውሩ ላይ ያልተሟላውን ነገር ለማሟላት ተያይዘው እየወጡ እያለ ነው ቪዲዮ ያለቀው። ውድ የትሁት ድራማ ተከታታዮች በቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን የምናየው ይሆናል። አዳዲስ ቤተሰቦች ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን አጋሩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ አመሰግናለሁ። ክብረት ይስጥልኝ። በቀጣዩ ክፍል እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።